አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በድጋሚ ዒድ ሙባረክ። ከዒድ አልአድሓ ጋር የተያያዙ አንዳንድ ነገሮችን ላስታውሳችሁ ወደድኩኝ። ነቢያችን ሰለላሁ ዐለይሂ ወሰለም ከሱብሒ ሶላት በኋላ በነገው ቀን ማለት ነው የዒድን ሶላት ሰግደው እስኪመለሱ ድረስ ምንም ምግብ አይበሉም ነበር። ልክ ሰግደው ሲመለሱ ነበር የሚበሉት። ሁላችንም በተቻለን አቅም ይሄ ሱናን ተግብረው ሳንበላ እንሄዳለን። በልተን ስንጀማን ሰግደን ስጨርስ የዛኔ ስንመለስ እንበላለን። በዒድ አልፍጥር ጊዜ ሆኖ በነበር ግን ረመዳን በኋላ የነበረው ዒድ ሳይበላ አይሄዱም። ደግሞ የዛኔ ከሱብሒ በፊት ከሱብሒ በኋላ የሆነ ነገር ቀመስ አድርገው ቴምርም ሊሆን ይችላል። ከዚያ ሰግደው ይመለሳሉ። የነገው ግን ሳንበላ እንሄዳለን። ሰግደን ልክ እንደጨረስን ተመለሰን እንበላለን። የኡድሒያ እርድ የሚታረደው ሶላቱን ከሰገድን በኋላ ነው። አደራ ከሶላት በፊት እንዳታርዱ፣ አይሆንም። ነብዩ ሰለላሁ ዐለይሂ ወሰለም መን ዘበሐ ቀብለ ሶላት ፈላ ኡድሒየተ ለሁ ብለዋል። የኡድሒያ እርዱን ከሶላት በፊት ያረደ ሰው ኡድሒያ የለውም ብለዋል። እንዳንረሱ። አሰላሙ አለይኩም። አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم. أبو هريرة رضي الله عنه أن عبد الله بن مسعود كنا نخرج إلى الأسواق ونكبر الله عز وجل የአደባባይ የሄድን የአላህ ስብሓነ ወተዓላን ስም ከፍ እናደርግ ነበር፣ እንጠራ ነበር፣ ይህ ዚክር እንል ነበር ብለዋል። አላሁ አክበር አላሁ አክበር አላሁ አክበር። አላህ ከሁሉ ነገር በላይ ታላቅ ነው። አላህ ከሁሉ ነገር በላይ ታላቅ ነው። አላህ ከሁሉ በላይ ታላቅ ነው። አላሁ አክበር ከቢራ ወልሐምዱ ሊላሂ ከሲራ ወሱብሓነላሂ ቡክረተን ወአሲላ ሰሊ ላሁመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። እና ይህንን ዚክር በእነዚህ በበዓል ቀናቶች በሉት። እስከ መቼ ድረስ ነው ታዲያ እንድንል የተደነገገው ከተባለ እስከ ዓረፋ። የዓረፋ 3 ቀናቶች አሉ። ከዓረፋ በኋላ አያም ተሽሪቅ፣ አያም አክል ወሽርብ። ከዓረፋ ቀን በኋላ ለ3 ቀን ለተከታታይ መጾም ሐራም ነው፣ ክልክል ነው። እሺ፣ በእነዚያ ቀናቶች እነዚያ አያም ተሽሪቅ ይባላሉ። አያም ተሽሪቅ አያም አክል ወሽርብ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያም ተሽሪቅ የመብያ የመጠጫ የማደሰጫ ቀን እንጂ የመጾሚያ ቀኖች አይደሉም፣ እንዳትጾሙ በእነዚያ ብለዋል። እና ስለዚህ በእነዚያ እስከዚህ አያም ተሽሪቅ 3 ሲያልቁ ድረስ ይሄን ተክቢራ በየጊዜው ማለት ትችላላችሁ። በምትሉ ጊዜ ተክቢር الجماعي መሆን የለበትም። ይሄ ቢድዓ እንደሆነ ዑለሞች ተናግረዋል። ሁሉም ተጠባብቆ ምናምን ሳይሆን ሁሉም በየራሱን ይላል። በአንድ ቦታ እየሄዱ ሊሉ ይችላሉ። ሁሉም በየራሱን ይላል።
وكان الصحابة يكبر بعضهم بعضا يعني كل واحد يكبر لحاله لنفسه كل من يراس تكبيرا إلى يا ماشي ከሚታሰብ ነገር ሁሉ ታላቅ አምላክ አላህ ሱብሓነሁ ወተዓላ ነው። የዛኔ ነገራቶች ሁሉ ይቀሉሃል። ነገራቶች ሁሉ ከስርህ ይሆናሉ። ለምንም ነገር አላሁ አክበር። አላህ ከሁሉ ነገር በላይ ታላቅ ነው። ችግር ሊሆን ይችላል፣ ግለሰብ ሊሆን ይችላል፣ ምንም ነገር ሊሆን ይችላል። እዚህ ዓለም ላይ ከምታያቸው ከማታያቸው ነገራቶች ሁሉ አላህ ሱብሓነሁ ወተዓላ ከነዚያ ሁሉ ታላቅ ነው፣ ከነዚያ ሁሉ በላይ ነው። هذا ሌላኛው ስለ ቀሪን ነው። መልአኩ ጅብሪል ዓለይሂ ሰላም መጣ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ገና ህፃን ሳሉ ከጀነት የወርቅ ጥስትን ይዟል። ጥስት ስንል እንደ ምድራዊ ጥስት እንዳታስቡት፣ የሚገናኝ አይደለም። ከምን እንደሆነ ግን ተናገሩ። ወርቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ የተያዘ መልአኩ ጅብሪል ዓለይሂ ሰላም መጣ። فجاء بطست من الذهب ከወርቅ የሆነ ጥስት ይዞ መጣ መልአኩ ጅብሪል። ከዚያ በኋላ የዘምዘም ውሃ አደረገበት። የዘምዘም ውሃ አደረገበት። ኢብራሂም ዓለይሂ ሰላም ሚስቱን ሀጀርን በወሰዳት ጊዜ መካ ላይ አላህ ሱብሓነሁ ወተዓላ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ለሀጀር ያወጣላት የሆነ የተባረከ ውሃ ነው። የመጣው ከየት ነው? ከጀነት ነው ጥስቱ። ማን ነው የመጣው? የመላእክቶች ሁሉ አለቃ የሆኑ መልአኩ ጅብሪል ዓለይሂ ሰላም ነቢዩ ሰለላሁ ዐለይሂ ወሰለምን ህፃናት ልጆች ጋር ገና እየተጫወቱ ሳለ ማናቸው እነዚያ ህፃናቶች ከተባለም እና አይመን ጋር ነው። ኡሙ አይመን የምትባለዋ የነቢ ሰለላሁ ዐለይሂ ወሰለም ሞግዚት ነበረች፣ አሳዳጊ ነበረች። ኢትዮጵያዊት ነች፣ ሀበሻዊት ነች። በእርሷ ገና እያደጉ ሳሉ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከመጥባት ዓመት ስንት ዓመት ነው የሚጠባው ሰው? 2 ዓመት ይጠባል። ነቢያችን ሰለላሁ ዐለይሂ ወሰለም ማን ጋር ነው የጠቡት? ሐሊመቱ ሰዕዲያ ጋር። ሐሊመቱ ሰዕዲያ እና ኡሙ አይመንን ብዙ ሰው ይመሳሰልባቸዋል። ላ ያጠባት ሌላ ሴት ነች፣ ያሳደገቻቸው ሌላ ሴት ነች። ያጠባቻቸው ሐሊመቱ ሰዕዲያ ትባላለች፣ እሷ ነች። እሷ ከአጥብታ እንደጨረሰች ነው ማን የተቀበለቻቸው። ከዚያ በኋላ አሳዳጊያቸው የነቢያችን ሰለላሁ ዐለይሂ ወሰለም ማን ትባላለች? ኡሙ አይመን በረካ ትባላለች። ትክክለኛ ስሟ ኩንያዋ ኡሙ አይመን። አይመን የሚባል ልጅ ስላላት የአይመን እናት ትባላለች። እያደጉ ያሉት የዛኔ እንደተቀበለቻቸው ገና ስንት ዓመታቸው ማለት ነው? ገና የ3 ዓመት ህፃን ልጅ ሳሉ ማለት ነው። ገና ተወልደው ጨረሱ። በዚያን ጊዜ መልአኩ ጅብሪል ዓለይሂ ሰላም መጣ። ነቢይ ሰለላሁ ዐለይሂ ወሰለምን አስተኛቸው። ፈሸቀ ዐን ሰድሪሂ ልባቸውን ቀደደው። ፈአኽረጀ ቀልበህ ቀልባቸውን አወጣ። ከዚያ ውስጥ ደረታቸውን ከቀደደ በኋላ ቀልባቸውን አወጣ። በዚያ ላይ ጥቁር ደምን ወይንም የተላመጠች ስጋ የምትመስልን አወጣ። መልአኩ ጅብሪል ዓለይሂ ሰላም መነጭ ቀና ምን አደረገ? هذا حظ الشيطان منك يا محمد አላቸው። ሙሐመድ ሆይ እነሆ ሰይጣን በሰው ልጆች ላይ በአደም ልጆች ላይ ሊኖረው የሚችለው ድርሻ ይሄ ነበር ባንተ ላይ። እነሆ ከአሁኑ ጊዜ ጀምሮ ተነስቷል አላቸው። ያ ሰላም ገና የ3 ዓመት ጨቅላ ህፃን ልጅ ሳሉ ሰይጣን በእርሳቸው ላይ ኃጢአትን ክህደትን እንዳያሰራ ተነስቶላቸዋል። የለባቸውም። ገብቷቸዋል። አወጣና ፈረማሁ አሉ ወረወረው እርሱንም አሉ። ፈገሰለሁ ቢማኢ ዘምዘም አሉ በዘምዘም ውሃም ቀልቤን አጠበው አሉ። ፈላመሁ እንደገና መልሶ ከደነው አስገባው፣ ሰፋቸው። ሄደ መልአኩ ጅብሪል ዓለይሂ ሰላም። ይህ ሲሆን ያየ አካል ነበር ወይ? አዎ አይመን አይቶ ነበር። የሚገርማቸው አይመን ጋር እየተጫወቱ ስጫወት ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። አይመን አይቶ ይህን ነገር ደንግጦ ሄዶ ለእናቱ ነግሯታል። ገና እናታቸው አሚና አለች። እዛኔ ለእናቱ አይመን ሄደና ለበረካ ነገራት። እናቴ የሆነ ሰው መጥቶ ሙሐመድን አስተኛቸው፣ ፈሰረዐሁ አስተኛቸው ጣላቸው። ገና ህፃን ናቸው። አሰቡት። ሙሐመድን መጥቶ አንድ ሰው ጣለው ምናምን ብሎ መልአኩ ጅብሪል በሰው ቅርጽ ነው የመጣው። ያን አይቷል አይመን ሄዶ ተናገረ። መጣች ሐሊማ ማን ነው በረካ። እቺ በረካ የሚገርማችሁ ነብዩ ሰለላሁ ዐለይሂ ወሰለም ነብይ እስከሚሆንበት ጊዜ ድረስ ደርሳ ኢትዮጵያዊት ነው። አገኘቻቸው፣ ያስቅፍ አደረገቻቸው። በጣም ፈራች። ተወዳቸዋለች። ተወዳጅ ናቸው። ከልጅነታቸው ጀምሮ የተባረኩ ናቸው። እርሳቸው ባረፉበት ስፍራ የጀማዓ ወላሂ ለአዚም በረካ ነበር የሚያገኙት። ይህን ያሳደጓቻቸው ያጠባቻቸው ሁሉ ተናግራለች። እያንዳንዱ ነግራቸዋለን። ከዚህ በፊት ሳስተምር ነበር ከዙሁር እስከ አስር ባለው ጊዜ ደላኢል ኑቡዋ የሚል የኢማሙ አልበይሀቂ መጽሐፍ ላይ እዚያ ጋር በደንብ አይታቸዋል። እና ምን ሆና መጣች በረካ። ልክ ስታያቸው ጊዜ እቅፍ አደረገቻቸው። ሙሐመድ ምን ሆኖብኝ ነበር ምናምን አለች። ከዛ በኋላ ስታያቸው የሆነ የተቀደደ ነገር እንደዚህ አለ፣ ምልክቱ አለ። አላህ ምልክቱ እንዲጠፋ አደረገው። ያኔ ምንም ስሜት እንዲሰማቸው እንዲጎዱ ሳይሆን ምልክቱ እንዲኖር አደረገ። ያንን ምልክት ሐታ ሰሃቦች አይተዋል። አነስ ብን ማሊክ አይቻለሁኝ እያለ ይናገራል። የተቀደደውን እዚህ ምልክታቸውን ማለት ነው።
ጌታችኋል። ያን ነገር ወዲያው ምን አደረገች? በረካ ይዛ ወደ ነቢያችን ሰለላሁ ዐለይሂ ወሰለም እናት ወደ አሚና ወሰደች። ልጅሽን ውሰጅልኝ አለቻት። ዛሬ እንዲህ ሆኗል። ሰዎች የሆነ ሰው አስተኝቶ እንደዚህ ተብዬ ተነግሮኛል። ያው ሳይም እንደዛ ሆኗል። አደጋ እንዳይደርስበትና እኔ ችግር እንዳይፈጠርብኝ ውሰጅልኝ። አሚና ምን ብላ መለሰች? በልጄ ላይ ምንም እንደማይሆን እርግጠኛ ነኝ አለቻት። ስለ እርሱ ወደፊት ትልቅ ነገር ይኖራል ብዬም ተስፋ የማደርግ ሰው ነው። ስወልድም ሁሉ ከሆዴ ለዓለም የሚያፈነጥቅን ብርሃን ተመልክቻለሁኝና ብላ ተናገረች። ልጄ በፍጹም ምንም ነገር አይሆንም፣ መልሰሽ ውሰጂው። እኔ በምንም ነገር ይህን ዋስትና እኔ ራሴ ነኝ የምወስደው አለቻት። ምን ያክል እምነት ነበራት በልጇ ላይ። ከዚያ በኋላ እሺ ብላ ወሰደች። እስኪያድጉ ድረስ ቆየች። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ተላኩ። ነቢይ በተደረጉ ጊዜም ይቺ ኢትዮጵያዊት ሴት አመነች። ነቢያችን ሰለላሁ ዐለይሂ ወሰለም እስከ ሞቱበት ጊዜ ድረስም በህይወት ነበረች። عند حديث لا يتناقر ولا تعالى وإن كان فيه مقال لبعض أهل العلم من أراد أن يتزوج امرأة من أهل الجنة فعليه بهذه المرأة السوداء. نبياتنا صلى الله عليه وسلم يجنة سيت ما قبات يفلق سو يشيل إثيوبيات سيت يا قباب إثيوبيات هنا يجنة بلاد يتمسكر الله تعالى أكانوا تشالو بلال إثيوبيين نجاشي كذلك النبي صلى الله عليه وسلم بدأ عد صوتان ኢትዮጵያን እንዳትነኳት አደራችን ሀገር ብሎ ነብዩ ሰለላሁ ዐለይሂ ወሰለም አደራ ሰጥተው ነው የሄዱት ለዓለም። ኢትዮጵያ የነቢያችን ሰለላሁ ዐለይሂ ወሰለም አደራ ነች። ከኢትዮጵያውያን ሰዎች የገነት ናቸው ብለው የመሰከሩላቸው ነፋሉ። መጨረሻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሞቱ። ከሞቱ በኋላ በህይወት እያሉ የሚገርባቸው ነቢያችን ሰለላሁ ዐለይሂ ወሰለም አንቲ ኡሚ ባዕደ ኡሚ ባት ነበር። አንቺ እኮ ከእናቴ በመቀጠል እናቴ ነሽ። ሰለላሁ ዐለይሂ ወሰለም ጥቂት ውለታ ለዋለላቸው ሰው በጣም ነው የሚያመሰግኑት። ያን ሰው አንቲ ኡሚ ባዕደ ኡሚ። ከሞቱ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክርና ዑመር የነቢ ሰለላሁ ዐለይሂ ወሰለም ምትኮች፣ ነቢዩ ሰለላሁ ዐለይሂ ወሰለም በህይወት ሳሉ በረካን እየሄዱ ይዘይሯት ነበር ያችን ኢትዮጵያዊት ሴት። እኛም የእርሳቸውን ፈለግ በመከተል የነቢያችንን ሰለላሁ ዐለይሂ ወሰለም አሳዳጊ እናት ሂደን እንዘይራት ብለው ይሄዳሉ። ሄዱ አቡበክርና ዑመር ገቡ፣ አስፈቀዱ። ከገቡ በኋላ ቁጭ ብለው ያኔ ስታያቸው ጊዜ አለቀሰች። ሊያጽናኗት ምን ብለው ተናገሩ? አማ ተዕለሚነ አነማ ዐንደ ላሂ ኸይሩን ሊነቢይ ሰለላሁ ዐለይሂ ወሰለም አሏት። እርሷ ያለቀሰችው በመሞታቸው ምክንያት መስሏቸዋል። እነሱ ለነቢይ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ የተዘጋጀላቸው ጸጋ የተሻለ መሆኑን አታውቂም እንዴ? ለምን ታለቅሻለሽ? ከዚህ ምድር እኮ ያ የተሻለ ነው ለእርሳቸው ብለው ሊያጽናኗት ሞከሩ። መአብኪ ዐላ መውቲሂ ዐለይሂ ሰላቱ ወሰላም፣ ስለ መሞታቸው አይደለም እያለቀስኩኝ ያለሁት። ወአዕለሙ አነማ ዐንደ ላሂ ኸይሩን ለሁ አለች። ከጌታው ከአላህ ዘንድ ለእርሱ የተዘጋጀለት ጸጋ የተሻለና በላጭ እንደሆነ ማውቃለሁኝ። ስለ እርሱ አይደለም ያለቀስኩት። ታዲያ ለምንድን ነው አላት። ወላኪን አብኪ ዐላ ኢንቅጣዕል ወሕይ፣ ነገር ግን መለኮታዊ ራእይ በእርሳቸው ህልፈት አማካኝነት ከሰማይ ያለው መለኮታዊ ራእይ በመቋረጡ ነው ያለቀስኩት አለች። መልአኩ ጅብሪል ዐለይሂ ሰላም ሁሌ በእርሳቸው ላይ በመምጣት ራእይን እያወረደ ይሄድ ነበር። አሁን ላይ ሊያደርግ የተደረገው ቢላል ነው። ሶሐቦች ፈትሑ መካ ላይ ድል አድርገው በመጡ ጊዜ ሁሉም ማን ነው የሚያደርገው ተብሎ ሲታይ ቢላል ነው የሚያደርገው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አልጠበቀም። ቢላል ና ተባለ። ውጣና ዛነር ካዕባ ላይ ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኔ መውጣት አልችልም እና አቡበክርና ዑመር በእናንተ ላይ ተሸጋግሮ እንዲያደርግ ቁሙለት አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ጥቁር ተብሎ ባሪያ ተብሎ ለሚታሰብ አካል ምን ያክል ቦታ ከፍ አድርገው እየሰጡት እንደሆነ አሳያቸው። ለምንድን ነው እሱን የመረጡበት ምክንያት? በዚያ በመካ ምድር ላይ ዝቅ ተደርጎ ነበር ቢላል ረዲየላሁ ዐንሁ። እዚያው ካዕባ አካባቢ ነው የመካ ሹማምንቶችና ንጉሶች እስልምናን በመቀበሉ ምክንያት ትልቅ ቋጥኝ ድንጋይ ደረቱ ላይ ጭረውበት ሁበል በል አምላካችንን ጥራ፣ ተመለስ ከእስልምና ሙሐመድን ከመከተል ውጣ እያሉ ሲያስጨንቁት የነበሩ።
እርሱ ግን ያንን ድንጋይ ጭረውበት አሐዱን አሐድ ሲላቸው ነበር አይደል? በዛው በካዕባ አካባቢ ነው። አንዱ አምላክ አላህ ብቻ ነው፣ ከእርሱ ውጭ ሌላ አምላክ አልጠራም ይላቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ዝቅ የተደረገው በዚህ ቦታ ላይ እርሱ ነው እና ይህ ቦታ ዛሬ ላይ ከፍ ሊደረግበት የሚገባው ያ ቢላል ነው ብለው ወሰኑ። በቃ ቢላል ረዲየላሁ ዐንሁ ጠለዐ ዐለል ከዕባ ወአዘን፣ ከዕባ ላይ ወጣ አዛን አደረገበት። ነቢያችን ሰለላሁ ዐለይሂ ወሰለም ከኢትዮጵያውያኖች ጋር ያላቸው ትስስር ይሄ ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ለመንግስታቶች እስልምናን ጥሪ ለማድረግ ደብዳቤ ማስጻፍ ጀመሩ። ለኢትዮጵያው ንጉስ ደረሰው። የኢትዮጵያው ንጉስ ነጃሽ እስልምናን ተቀበለ። ከተቀበለ በኋላ ከእርሳቸው ጋር በጣም ልዩ ትስስር ነበረው። የኢትዮጵያ ቀሳውስቶችና መነኩሴዎች እስልምናን ተቀበለው እንደነበር ቃል በቃል ቁርአን ላይ አለ። የኢትዮጵያው ንጉስ ነጃሽ እስልምናን እንደተቀበለ ሐዲስ ላይ አለ። አላህ ቃል በቃል ቀሳውስቶችና መነኩሴዎች እያለ ስማቸውን እየጠራ ለተጅደና አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደና አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባናን ወአነሁም ላ የስተክቢሩን ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱሊ ተራ አዕዩነሁም ተፊዱ ሚነ ደምዕ ሚማ ዐረፉ ሚነል ሐቅ የቁሉነ ረበና አመና ፈክቱብና መዐ الشاهدين وما فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين እዚህ ቦታ ላይ ከእነርሱም ከእነዚያ ከክርስቲያን ካሉ ሰዎች መነኩሴዎችና ቀሳውስቶች ነበሩ ብሎ ከገለጻቸው በኋላ የአላህ ቃል ሲነበብላቸው ጊዜ አለቀሱ ተብሎ ተገለጸ። ቦታቸው አላረ ወኢዛ ሰሚዑ ማ ኡንዚለ ኢላ ረሱል ተራ እንዳለ ሙፈሲሮች ምናሉ هذه الآية نزلت في النجاشي ومن معه من وفد الحبشة ይህ የቁርአን አንቀጽ የወረደው ኢትዮጵያ ላይ ስለነበረው ንጉስ ስለነጃሽና ከእርሱ ጋር ስለነበሩት ቀሳውስቶች ነው። እንዳለ አምነው እንደነበር ተገልጿል። እና ነጃሽ በኋላ ዝም አላለም። ከእርሳቸው ጋር ልዩ ትስስር ነበረው። ነጃሽ ለነቢይ ኢትዮጵያ ላይ መታ ነበር። የነብዩ ሰለላሁ ዐለይሂ ወሰለም ሚስት ነች። ለነቢያችን ሰለላሁ ዐለይሂ ወሰለም ደብዳቤ ላከ። አንድ ባል ለሚስቱ የሚያደርገውን ነጃሺ ባረፈ ጊዜ በሞተ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ስለ እርሱ ምን ብለው ተናገሩ? አኺኩም አስሐማ እነሆ ዛሬ በሀበሻ ምድር ላይ አንድ ደግና ጻድቅ ሰው አርፏል አሉ። አንድ ደግና ጻድቅ ሰው ሞቷል። በሉ ተነሱና በወንድማችን በነጃሺ ላይ ሰላት አልጋኢብ እንስገድበት አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ረጅሉን ሷሊህ ጻድቅ ሰው ብለው ገለጹት። ይህ ንግግራቸው ከራሳቸው የሚመነጭ አይደለም፣ ከአላህ ዘንድ የመጣ ምስክር ነው። ከአላህ ዘንድ የሆነን ካልሆነ ነቢ ሰለላሁ ዐለይሂ ወሰለም በራሳቸው አይናገሩ። ወማ የንጢቁ ዐኒል ሀዋ። ስለዚህ ይህ ውዳሴ የመጣለት ከአላህ ሱብሓነሁ ወተዓላ ዘንድ ነው። ኢነሁ ማተ ልየውመ ረጅሉን ሷሊህ፣ እነሆ ዛሬ አንድ ጻድቅና መልካም ሰው በሀበሻ ምድር ላይ ሞቷል ብለዋል። ነጃሺ በአንዳንድ ዘገባዎች ላይ ነቢዩ ሰለላሁ ዐለይሂ ወሰለም ለማግኘት ጉዞ እያደረገ ሳለ እንደሞተ ተገልጿል። ይህ ነው ነጃሺ። ሌላ ምን አድርገዋል? ነጃሺ ብዙ ጊዜ የሚወራው ምንድን ነው? ያው ሲናገሩ እንደምንሰማው ማለት ነው። እስከዛሬ የኢትዮጵያ ክርስቲያኖች ሙስሊሞችን ሰሃቦችን ይዛኔ ለማለት ነው ወደ ኢትዮጵያ እንደ እንግዳ ተቀብለዋል ይሉናል ሲሉም ትሰማላችሁ። እውነታውን ግን ጀዛኔ ከነበሩ ከሰሃቦች መካከል ታሪኩን የተናገራለ ምን ተከስቶባቸው እንደነበር የተናገረችውም የነቢዩ ሰለላሁ ዐለይሂ ወሰለም ሚስት የሆነችዋ ኡሙ ሰለማ ነች። ኡሙ ሰለማ በኢትዮጵያ ላይ ከመጡ ሴቶች ነበረች። አቡ ሰለማ የሚባል ባሏ ጋር ወደ ኢትዮጵያ መጥተው ነበር። አቡ ሰለማ በዚሁ ላይ ሞተ። ነገር ግን የነቢዩ ሰለላሁ ዐለይሂ ወሰለም ሚስት ኡሙ ሰለማ ኢትዮጵያ ላይ ስለነበረው ተርካለች። ኢማሙ አሕመድ ሙስነዳቸው ላይ ገልጸውታል። ምን ተከሰተ? ወዲያው እስልምና እንደተቀበለ ነጃሽና ከእርሱ ጋር ያሉ ቀሳውስቶች ውጡልን ከዚህ ብለው በአመፅ ሁሉ አስነሱበት። ሰሃቦች ይህን ሰማን አሉ።
ሰሃቦች ምን አሉት? የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ አለ። ማን ነው እሱ? የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ተሳዶ የነበረ ከኔ ጋር ያላችሁ ማለት ነው ጃዕፈር ኢብኑ አቢ ጣሊብ። እነርሱ ታላላቅ ሰሃቦች ተሰባሰቡና በእኛ ምክንያት አመፅ ሊወጣበት ነው ነጃሽ ላይ። ተመልከቱ ሰሃቦች አስተዋይነታቸው። አመፅ እንዲወጣበት አንፈልግም፣ ወይ መሄድ አለብን ወይንም ደግሞ ከጎኑ መቆም አለብን ይሄን ንጉስ አሉ። እንሂድ ተባባሉ ሰሃቦች። ነጃሽን ማግኘት እንፈልጋለን አሉ። አገኙት። ንጉስ ሆይ ከአንተ ጎን ልንቆም እንፈልጋለን አሉት። በእኛ ምክንያት አመፅ ሊወጣብህ ነው፣ ከጎንህ እንቁም አሉት። ነጃሽ ምን እንዳላቸው ታውቃላችሁ? እርዳታን ከአምላኬ ከአላህ ዘንድ ነው የምሻው አላቸው። እናንተ እንግዶቼ ናቸው ተቀመጡ፣ እንግዳ ደግሞ አይዋጋም አላቸው። እኔ በቃለሁኝ አለ። ነጃሽ ራሱ ሄደላቸው። ፈደዐውና አላህ ለነጃሽ አለች ኡሙ ሰለማ ቃል በቃል ምን አለች? አላህ ለነጃሺ ድልን እንዲሰጠው ድልን እንዲነሳ በከሃዲያኖች ላይ ዱዓ አደረግንለት። ወዲያው ሄደ ነጃሺ ደምስሷቸው መጣ። እነዚህን አማጽያን ወታቸው አሸንፏቸው መጣ። ፈነሰረ አላሁ ነጃሺ ዐላ አዕዳኢሂ አለች ኡሙ ሰለማ። ነጃሺንም አላህ ሱብሓነሁ ወተዓላ በእነዚህ በጠላቶቹ ላይ ድልን ሰጠ፣ አሸነፋቸው፣ ደመሰሳቸው። ይህን ጦርነት የተከታተላለ ወይ? አዎ ዙበይር ብን አልዓዋም ተመረጠ ከመካከላቸው ሐዲሱ ላይ ስትናገር ማለት ነው። ዙበይር ብን አልዓዋም ወጣት ነበር ከሰሃቦች መካከል ኢትዮጵያ ላይ ከመጡት። ባህሩን እንዴት እንዳለፈ ከባህሩ በኋላ ነው የተካሄደው ሁሉ ጦርነት እያሉ ገልጸዋል። ያንን የሚታለፍበት ቦታ ላይ በምን እንዳለፈ ሲናገር ድሮ ላይ ልክ ዛሬ ላይ ለምሳሌ በምን ነበረ የሆነ እንዲያንሳፍፍ የሚያደርግ ነገር አለ አይደል? የዛኔ የሚያንሳፍፍ ነገር ከቆዳ ተነፋና ተሰጠው፣ ያ እንዳይተነፍስ ተደርጎ በዚያ ላይ የተንሳፈፈ ሄደና ዙበይር ብን አልዓዋም ይህን ጦርነት ተከታትሎ ነበር፣ አይቶ ነበር። አላህ ስብሐነሁ ወተዓላ ለነጃሺ በጠላቶች ላይ ድልን ሰጠው፣ አሸነፋሉ። እና ምን አለ እነዚህ ሰዎች ከኢትዮጵያ ላይ ካልወጡልን ብለው ነበር እንጂ እንግዳ አልተቀበሉ። ታዲያ ማን የተቀበላቸው ከተባለ ነጃሽና ከእርሱ ጋር ያሉት። እነሱስ ምን ሆኑ ከተባለ እስልምና ተቀብለው ነበር። ቁርአንም ላይ አለ፣ ሐዲስም ላይ አለ። ቦታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ረጁሉን ሷሊህ ያሉት ከሃዲን ሰው ሷሊህ ብለው አይገልጹ። ሶላት የሚሰገደ ሶላት አልጀናዛ በአማኝ ላይ ነው በካህዲን በአማኝ ላይ ነው። በሉ እንስገድበት በወንድማችን ላይ ብለው ገለጹት። ወልካፊሩ ላ ዩቃሉ ለሁ አኽ ኢነመል ሙእሚኑነ ኢኽዋ። ይሄ ነው እና ይሄን ይመስላል። ከድሮ ጀምሮ ለእስልምና ጥላቻ የነበራቸው አካሎች አሉ፣ ልክ ዛሬም ላይ ሊኖሩ እንደሚችሉት ማለት ነው። እነዚያን ተናግራ እንግዳ አልተቀበሉም። እንግዳ የተቀበሉት ነጃሽ እና ከእርሱ ጋር ያሉ አማኞች ናቸው፣ ከሃዲያኖች አይደሉም። እሺ ከሃዲያኖቹ ምን ያደርገዋል ከተባለ ውጡልን ከሀገራቸው ብለው ነበረ። ነገር ግን አልተሳካላቸውም። አምፀውበት ሁሉ ንጉሱ ላይ ነበረ። ይህን ለምን ተቀበለ ብለው ወደው አፈርድ የሚያስበላቸው ነጃሽ ጀዛሁላሁ ኸይራ وعن أصحاب رسول الله صلى الله عليه وسلم خير ما جزى به عباده الصالحين. هنا أشي السلام عليكم ورحمة الله. وعليكم السلام ورحمة الله. አጭር ጥያቄ ዋላ ከአዛን በፊት እሺ አዛን ብሏል። ቀጥታ የዛሬ ጾም በተመለከተ ነው ጥያቄ እና ሱሁርም አልተነሳውም ማታም አልነየትኩም ከረፈደ በኋላ ነው የነየትኩትና እንዴት ይታያል? እሺ ነገር ግን ምግብ አልበላህም አይደል? ከአዛን በኋላ አልበላሁም ማለት ጾምህን ቀጥል። በጣም ጥሩ ጥያቄ ነው የጠየቀው። አዳምጡ። ጾም ለሁለት ይከፈላል። አንደኛ ዋጅብ ጾም ግዴታ ጾም አለ፣ ሁለተኛ ሱና ጾም አለ። ዋጅብ ጾም ከሆነ ከሱብሒ በፊት መነየት አለበት። ሱብሃነሁ ወተዓላ ልክ ራሱን በገለጸበት መልክ እኛ በመቀበላችን ከፍጡር ጋር አመሳሰላችሁ ምናምን የሚል እይታ ያነሳሉ
እና ለሱ ደግሞ ማስረጃ እስቲ ምንድነው ምናምን ተብሎ ሲጠይቅ አሁን ሱረቱል ፈትህ ላይ ለምሳሌ እነዚያ ቃል ኪዳንን የሚጋቡት አላህን ብቻ ነው ያለህ እጅ ይልና በቅንፍ ደግሞ ኃይል የሚለው ነገር አለ አይደል? እንዴት እናንተ እኛ ኃይል ነው እንጂ አላህ እጅ አለው ብሎ ማመን ልክ ከፍጡር እንደማመሳሰል ነው ምናምን ሚል እንትን ያመጣሉና አሁን ለምሳሌ እነዚህ በተፍሲር የተቀመጡትን ቁርአኖች እንዴት ነው መረዳት ያለብን? እኛ እውነት እንደዛ ከተቀበልን ከፍጡር ማመሳሰል ነው ወይ? እሺ የአላህ Subhanahu Wa Ta'ala ባህሪ ይሄ ኃይል ብሎ የተረጎመው ስህተት ነው። የአላህ Subhanahu Wa Ta'ala ባህሪ ራሳቸው ከፍጡር ጋር ያመሳስሉና ትላንት ይህን ሰፊ አድርጌ ሳብራራ ነበር። ምናልባት ካልነበራችሁ ቪዲዮውን ሄዳችሁ ተመልከቱ። እንዴት እንደሚሄድ አልነበርኩም ወንድሜ ይቅርታ። እሺ እንዴት እንደሚያደርጉ ተመልከቱ። የአላህ Subhanahu Wa Ta'ala ባህሪ በቁርአን ላይ ይመጣሉ። يأتون إلى الآيات التي تتحدث عن صفات الله عز وجل ስለ አላህ ባህሪ ስለምትናገር አንቀጽ ይመጣሉ። ከዛ ምን ያደርጋሉ አህባሾች ወይም የቀደምቶቻቸው ጀህሚዮች፣ ሙዕተዚላዎች እነዚህ አዲስ አይደሉም በነገራችን ላይ እፍተው እንጂ አሁን መጀመሪያው አካባቢ ላይ የተነሱ አንጃዎች ነበሩ። ገብታችኋል? ከሰለፎች በሰለፎች ዘመን ማለት ነው። ጀህሚያ፣ ሙዕተዚላ ጠፍተው ነው እነዚህ እና ምናልባት አሁን የሚኖራሉ በጭላንጭል። ነገር ግን የእነርሱን መንገድ ነው ያደሰው አብደላህ አልሐራሪ መጡ፣ ሌላ አይደለም። ምን ያደርጋሉ? يأتون إلى صفات الله عز وجل ወደ አላህ ባህሪ ይመጣሉ። ከዚያስ ከፍጡር ጋር ቶሎ ብላ ያወዳድራሉ። ምን ይላሉ? እጅ የሚለውን የአደምን በእጆች የፈጠርኩት ይላል አይደል አላህ። ወደዛ ይመጣና አሃ እኛም እኮ እጅ አለን ይላሉ። ራሳቸው ተሽቢህ ላይ ወደቁ። ከዚያ መልሰው እንደገና ምን ይላሉ? ይሄማ ደርሶ አይገባውም ማለት ነው እኛም እጅ ስላለን። ስለዚህ ሌላ ትርጉም መስጠት ግድ ይለናል። ምን እንበለው? ኃይል እንበለው በቃ ይላሉ። አይቻርላ ማነው ታዲያ አላህን ባህሪ ያመሳሰለው? ይሄ ነው ወይንስ አላህ አደምን በእጆች የፈጠርኩት አለ እጅ አለው፣ ነገር ግን እጁ በፍጹም ከፍጥረታት እጅ ጋር አይመስልም ብለው ያምናሉ አህለ ሱናዎች። ለምን? አላህ ራሱ ምን አለ? ፈላ ተድሪቡ ሊላሂ አልአምሳል፣ እኔ ለአላህ አምሳያ አታድርጉልኝ አለ። አያችሁ አይደል? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እኔን የሚመስል ማንም የለም አለ። እኔ ግን ምን አለ? ሰማለሁ አያለሁ አለ። አያችሁ አይደል? ይሰማል ያለ አላህ ሱብሓነሁ ወተዓላ አደምን ከዛሊከ ኸለቀሁ ቢየዲሂ ቃል ያ ኢብሊስ ማ መነዐከ ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ኢብሊስ ሆይ በእጆቼ ለፈጠርኩት ለአደም ከመስገድ ምን ከለከለህ አለው። በእጆቼ ብሏል አይደለ? አላህ ሱብሓነሁ ወተዓላ ከዛሊከ ለሁ ሲፈቱል የድ፣ የድ የሚል ባህሪ አለው። ነገር ግን የድሁ ለይሰት ከአይዲና፣ እጆቹ በፍጹም ከእጆቻችን ጋር አንድ አይደሉም። ማነው ታዲያ ያመሳሰለው ከፍጥረታት ጋር? ራሳቸው ምን አሉ? አላህ እጅ አለኝ ብሏል። አሃ እኛም እጅ አለን ይላሉ። ከዚያስ ስለዚህ እጅ የለውም ከእኛ ጋር ይመሳሰላልና ነው። وقعوا في التشبيه ثم وصلهم ذلك إلى التعطيل أو إلى التأويل المذموم. لزين السلفوች ምን አሉ? شبهوا أولا ثم عطلوا ثانيا، የአላህን ባህሪ ቀድሞ መጀመሪያ ከፍጥረታት ጋር አመሳሰሉ። ከዚያም በኋላ የአላህን ባህሪ ሙሉ በሙሉ ካደዋል። ይሄ ነው ሙጀሲማ ማለት እንደዚህ ናቸው። የአላህን ባህሪ በፍጥረታት ባህሪ ጋር አመሳስለው ከዚያ በኋላ የሚክሩ። እኛ አህለ ሱናችን እንደዛ አድርገናል ወይ? ከፍጥረታት ጋር እናመሳስለዋለን? በፍጹም አይመስልም ብለን ነው የምናምነው። ገብታችኋል አይደል? ያ ነው ኑር የምትባለች ኮሜንት ላይ የጻፍከው ነው። ናግባ አስገብት። የጨረሰ ሰው ካለ ፈቃደኝነት ይወረድ። አንድ ሰው ይወረድ። የጨረሰ ሰው አለ? እሺ ወንድሜ ጀዛከላ አለ ይጠብቃችሁ ሁላችሁንም። ቻው ሰላም አለይኩም። ያው ነታ ግባ ላክለት አላህና መልእክተኛውን ፍራ፣ ሐቅን ፍራ። አላህና መልእክተኛውን ፍራ፣ ሐቅን ፍራ። እሺ ተቅላህ ወረሱል ተቅላህ ወረሱል አይባልም፣ መልእክተኛውን ፍራ አይባልም። በመጀመሪያ አላህን መፍራት ማለት ምን ማለት ነው? አንተ ትርጉም ما معنى التقوى? የማታውቀው ነገር ባታወራ ጥሩ ነው። ما معنى التقوى? ሻህ አብዱላሂ ሐረሪ የምታውቀው ነገር የለም። አንደኛ ነገር አላህን አምሳያ ሰጥቶት እጅ ሰጥቶት እግር ሰጥቶት የተቀመጠ ምናምን ያለም የለም።
ኧረ ሀባሽ የሚባል ነገር የለም። አላህን ፍራ። ጥያቄ ያለብህ ነገ አኽራ ላይ ይጠቅላህ ነገ ጥያቄ ያለብህ። እሺ አታዳምጥም እንዴ? እንደ ኦርቶዶክስ ናቸው። እሺ ረጋ በል። እኔ ማስረጃ ልስጥህ ለምናገረው፣ አንተ ደግሞ በዚያ ላይ ትነግረኛለህ። ችግር የለም። የቁል አላህ ሱብሓነሁ ወተዓላ ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ አስተክበርተ አም ኩንተ ሚነል ዓሊን። ምን ማለት ነው? ተርጉምልኝ። አላውቅም። ታዲያ ስለሳቅ ምንድን ነው የምትለፈልፈው? ስለምታወራው ቅጥፈት አላህ ይመለከተሃል፣ ያውቃል። አላህ መልስ ይስጥህ። እንደዚህ ነው የሚያምሩት። አሁን እነዚህ ናቸው ኮሜንት ላይ መጥተው ሲሳደቡ ሲዘልፉ የሚሄዱ አህባሾች ማለት ነው። አላውቅም አውቃለሁ ብዬ እንዳንተ ከማውራት አላውቅም እኮ። አላህን ፍራ። አላህን የምታውቅ ከሆነ አላህን ፍራ እኮ። እንደ መፍራት ማለት ነው ማለት ነው። አላህን መፍራት ማለት የተናገረውን ቃል አምኖ መቀበል እኮ ነው። ረጋ ብለህ የተናገረው ነገር ሰው ላይ ቅጥፈት ቅጠፍ አለ። ቅጥፈት አይደለም ይህ ቅጥፈት ማለት ነው ማለት ነው። አሁን ሼህ አብዱላሂ ሐረሪ ስለሳቸው ቅጥፈት ቅጠፍ አለ እኮ። አዳምጣቸው። አምስት ወቅት ሰላትን አያውቁም። አምስት ወቅት ሰላትን አያውቁም። እንደሚያውቅ አስረዳና። እሺ ያው ትልቁ ላይ አድርገህና እንደሚያውቅ አስረዳን። በቃ አሳየን። አስተልቀኸኝ ሞታል። ማስረጃ አውራ። አላህን ፍራ። በጣም አስተልቀኸኝ ሞታል። ያትጃጃል። ምን አይነት ጅል ነው? ወይ እውቀት የለክ ወይ ምን የለክ። አንተና ኦርቶዶክስ አንድ ናችሁ። እንደ ኦርቶዶክሶች ወላሂ ከአላህ መልስ አገኝ ኢንሻአላሁ ተዓላ። ኧረ በቃ አስወጣ ወደዛ። በራሱ ጊዜ ይወርዳ። ኧረ ይውረድ። ዝርክረክ ኮሜንት ላይ ሲሰደው ታያቸዋለህ። እንደዚህ ናቸው አይነት የሆነ እንትን ናቸው። በቁርአን ፌስቡክ ላይ ሁሱ ነኝ የሚል አካውንት አለ። የሆነ ጉዳይ ፖስት እንትን እየመጡ ይሳደው። ከየት ነው የተፈለፈሉት እነዚህ ሰዎች? ወላሂ ሙስሊም እኮ አኽላቅ ነበሩ፣ ስርዓት ነበረ እኮ። ከየት ነው የወጣችሁት? ስድባቸው ወላሂ ካዲዎችን ያስንቃል። ወረበልካ አላህ ይደስታችሁ። ነገር ግን ከፊታችን መጥተው መናገር አይችልም። ከሩቅ ሆናችሁ ትናገራላችሁ። አላህ ሱብሓነሁ ወተዓላ ላ ዩቃቲሉነኩም ጀሚዐን ኢላ ፊ ቁረን ሙሐሰነትን አው ሚን ወራኢ ጅዱር አለ። በሆነ በተመሸገ ምሽግ ተደብቀው ካልሆነ በስተቀር ወይም ከአጥር በስተጀርባ ርቀው ካልሆነ በስተቀር ፊት ለፊት መጥተው አይጋፈጧቸውም፣ አይዋጓቸውም። የሐሰት ባለቤቶች ይላል። በፊታችን ስትመጡ ግዛፋችሁ ይተሳሰራል፣ ይያዛል። የተናገርኩትን ቁርአን ምን እንደሆነ እንኳን አያውቅም። ግን አላህን ፍራ እንትናት በል እንትናት በል ትላላችሁ። እኛ አላህ ስብሐነሁ ወተዓላን ቃል እንደመጣ ብናጸድቅ ሰዎች ነው። አናጣምም። እንደዚህ ነው ብለን አንገልጽም። ያለን ከይፍያውን አንናገርም። ለእርሱ ምን ሰው ነው نثبت ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تشبيه ومن غير تمثيل ومن غير تعظيم. الله سبحانه وتعالى سل راسه يتناقرون عمنا من نقبل تولدوش يعني ما تأمم الله لا مفرات مالته الله يتناقرون إيه ما أنت يقبع منا بلو يرسمك مكارجنا رسول يتناقرون عملوا مقبل الامتثال لأوامر الله عز وجل والاجتناب لنواهيه. هذا هو التقوى كما فسره الصحابة رضوان الله عليهم. الصحابة اللي ترجموت الله مفرط له مالت الله بقالوا لا يتناقرون عملوا مقبل يا بزالين يعلم الحمد لله إمرارها على كما جاءت على ظاهرها. إمام الشافعي من عليه الصحابة عاقلا سلا الله بهرياتك الناس سموت ከላይ ልክ እንደመጣ አምኖ አጽድቆ ማለት ነበር። እሺ ጥያቄ ያለው ቀጥል ይችላል።